ሜጋሎን ማለት አባይ ማለት ነው ኢትዮጵያን ከአራቱ ወንዞች እንዲሁም የሚረዝመው ኢትዮጵያ ነው የኢትዮጵያ ብቻ ሳይሆን ከዓለማችን ወንዞች የሚረዝመው የአባይ ወንዝ ነው ኤርታሌ ደግሞ የሉሲፈር ሰይጣን ወዘተ መሳሰሎች ነው አጋንንት ወዘተ መቃጠያ ኤርታሌ ነው ሲኦል የሲኦልና የገነት መንገድ ያለባት ሀገር የመጀመሪያው ሂጅራ የተደረገው እዚህ ነው ነብዩ መሐመድ መልእክተኞቹም ከላከ በኋላ እሱም ተሰዶ የመጣው እኮ እዚህ ነው አይደለ ኢትዮጵያ ማለት እኮ ታላቅ ሀገር ነው ኢት ማለት ኢትዮጵ የሚባል ሰው አለ የካህኑ መልከጼዴቅ ልጅ ማለት ነው ኢት ማለት ስጦታ ነው ዮፕ ማለት የኦፊር ንጹህ ወርቅ ነው ንጹህ የወርቅ ስጦታ ያ ማለት ያው ሀገር መሆኗን ለመግለጽ መጠቀምናት ኢትዮጵያ ማለት የንጹህ ወርቅ ስጦታ ሀገር ማለት ነው ስለዚህ እንደዚህ ብንኮራ ብዙ ነገር እኮ ማግኘት እንችላለን ንጉስ ኢቲኤል የሚባል ሰው አለ ከንግስተ ሳባ በፊት የነበረው ማለት ነው እሱ የ10ኛ ትውልድ ነው የ10th generation of Ethiopia ማለት ነው ኢቲኤል ያው እንትን ይቀራረባል 10ኛው ጀነሬሽን ነው ኢቲኤል አንደኛ ባንዲራን የፈለሰፈው እሱ ነው ሁለተኛ ሃይብሪድ የሚባለው በቅሎን የፈለሰፈው ሃይብሪድ ማለት ለምሳሌ ወሎፊን አለ ላይገር አለ ታይጎን አለ እንትን ወሎፊን ብንጠቅስ ኪለር አሳነባሪ ወይም ፎፎርስ ኪለር አሳነባሪና ዶልፊን አንድ ላይ ወሎፊን ይፈጥራሉ ታዋቂዋ ብትኖር ደግሞ በቅሎ ናት ከፈረስና አህያ የምትመጣው እና እሱን ያገኘው ያሰበው የፈለሰፈው የመጀመሪያ ሰው ማለት ኢቲኤል ባንዲራን የፈለሰፈው ስንት ሀገር ያለ ባንዲራ አለ ይሄ ባንዲራ ግን የመጣው ከኢትዮጵያ ነው ባንዲራ ማለት የሀገር ምልክት ነው አይደለ ይሄን የሀገር ምልክት ያገኘው ሰው ማን ነው ኢትዮጵያዊው ኢቲኤል ከንግስት 52ኛው ንግስት ከሆነች እሱ ደግሞ 51ኛው ንጉስ ማለት ነው እና በ51ኛው ንጉስ የተገኙ ዕውቀቶች ፈረንጆች ያገኛቸው ነው የሚባለው እነ በርባሮስ እነ ባንዲራ እነ ሚውል ወይም በቅሎ እነ ወሎፊን ምናምን እነዚህ ሃይብሪድ ነክ ነገሮች ስናመጣቸው እነ ሞንስትሮ የሚባሉ አሳነባሪዎች ከሰማያዊ አሳነባሪና ስፐርም አሳነባሪ አንድ ላይ ተራቅለው የሚወለደው ሞንስትሮ የሚባሉ አሳነባሪ እነሱ ምናምን እኮ በአንድ ሰው ነው የተገኙት ከኢትዮጵያ ነው በዚህ ሁሉ ብንኮራ እና ያን ሁሉ ብንጠቀም ብዙ ነገር እኮ መድረስ እንችላለን እኛ መጀመሪያ የኛ ከሰራን በኋላ የሌሎቹን እንጠቀም የሌሎቹን ኮምፒውተር ምናምን አንጠቀም አላልኩም ግን የራሳችንን መጀመሪያ እስኪ ራሳችንን እንመርምር እንጂ ለምሳሌ ጀርመን መጀመሪያ የራሳቸው መሰረት ከሰሩ በኋላ ነው ሌሎቹ መውሰድ የጀመሩት እኛ ግን መሰረት ከሌለ የት እናስቀምጠው ተሸክመን መቅዳት ከቀዳም በኋላ የቱ ጋር እናስቀምጠው መጣል ነው ከጣለ በኋላ ደግሞ ተመለሱ አይገኙም ስለዚህ እኛ መጀመሪያ መሰረታችንን ከሰራን በኋላ ምርጥ መሰረታችንን ከሰራን በኋላ ያው ወደ ሌሎቹ ነገሮች መግባት ይኖርብናል ልክ እኛው አቢሲኒያ እነ ሳባ እነ ኩሽ እነዚህ ወዘተ ሀገሮች እኮ ብዙዎቻችን የምናስበው እንደው አሁን ጉግል ላይ ራሱ which is the poorest country in the world ብትባሉ ወደ ስር ስትሄዱ የሀገር ዝርዝር ውስጥ ኢትዮጵያ ከነባንዲራዋም ቁጭ ተደርጎ ይቀመጣል ይሄ ለምን አሁን ጉግልን ወደ ድሮ ዘመን እናስገባውና እና which is the richest country in the world መጀመሪያ ተቀምጦ የምታገኙት ኢትዮጵያ ነው አሁን ደግሞ ወደ ታች ስትገቡ ኢትዮጵያንም ታገኛላችሁ ከዚሁ በድህን ከሀብት ዝነኛ ነበረች ከዛ በትንሽ ጊዜ ተሽቆልቆላ በድህነት ዝነኛ ሆነች ለምን የድሮ ሀብቷን አትጠቀምም አሁንም ቢሆን አዳዲስ ሀብቶችን አታመጣም እነኛ 12ቱ ህብረተ ከዋክብት ፈጠሩ በዛ ዘመን ያው እኛ ቴሌስኮፕ ምናምን ይሄ እነዚህ ነገሮች ባልነበሩበት ጊዜ አሁን ይሄ ከተለያዩ ነገሮች ተሰርቷል አይደል ስቱዲዮ አሁን በዛ ዘመን ስቱዲዮ ከጭቃ ወይ ከድንጋይ ወይ ከነዛ ነገር ነበር የሚሰራው ወይ ከኮንክሪት ምናምን ነገር እዛ አልነበረም ግን እነሱ በዛው ሉቀቴን ከሰሩ እኛ ይሁሉ ነገር ዘመናዊ ከሆነን ብዙ ነገር መስራት እንችላለን አሁንም እኮ ብዙ ነገር እየሰራን ለምሳሌ ሉሲ 67% approximately 70% የተሰራችው እኮ በእኛ ነው ሳውዲ አረቢያዊቷ የምትባለው ያው እንትን ነው እንጂ 30 ወይ 33% ነው ሌላ ሀገር የሰራው እኛ ግን እንደዚህ አድርገን ሰራ ግን እኛ ብቻችንን አይደለም መስራት ያለብን አንድ ሰው ብቻ ከሰራ ምን ይጠቅማል 100 ሚሊዮን ህዝብ ውስጥ አንደኛ
እውቀት ለምሳሌ ደሃ ልጅ ለገበሬን አውጥቀ ፖለቲካ ወመድረክ ላይ በታስቀምጠው በደንብ አርጎ ሊነግር ይችላል ደሃን ሰው ማለት ነው ስለዚህ መጀመሪያ ለኛ ከተሳሰብን በኋላ ከተሰስብ በኋላ ከተሳሰብን ይሄ ወንድሜ ነው ላንሳው ካለን በኋላ ለምሳሌ የሚባል ሰው ለሚባል ሰው ቢያነሳ ለብዙ እውቀት ነበረው ግን ደሃ ነው ለን ሀብታም ካረገው በኋላ ዓለማችን የለን እውቀቶች አገኘች እንደውም ቶማስ ኤዲሰን እናቱ ባተበረታታው ኖሮ መብራት እነዚህ መብራቶች አይኖሩም አልበርት አንስታይንስ ቢሆን ከትምህርት ቤት ሰነፈ ያው እንትን ከሰነፈ በኋላ እናቴ ለምን ከትምህርት ቤት ተባረርኩ ይባል ጎብዘ ነው አለች ከዛ እንዴ እኔ እንደዚህ ጎብዘ ለምን እንደዚህ ሰራለሁ ብሎ ብዙ ነገሮችን መስራት ጀመረና ያው ሪላቲቪቲ ቲዮሪ እንደውም በርባሮስ በ1784 ተገኝቶ በ1914 ደግሞ በደንብ እየተረጋገጠ ሲመጣ በ1916 አካባቢ ሪላቲቪቲ ቲዮሪን አመነጨ ብላክ ሆል መረጋገጫ ዘመን ላይ ሪላቲቪቲ ቲዮሪን አመጣ ስለዚህ ሁላችንም ማንኛውንም ሰው እናስነሳ ብዙ ነገር እናገኛለን ቅድም እሱ እንዳለው ብዙ ዘርፎችን ማግኘት ነው